ከእንደዚህ አይነት ህይወት ወጥታ ወደ ራሷ ትደክም ያለሽ እኮ ስጋሽም እኮ ይደክማል፣ ነፍስሽ ትደክማለች። መቆም ብቻውን ትርጉም የለው፣ ማውራት ብቻውን ትርጉም የለው። ከላይ ደስተኛ ሆነሽ ውስጥሽን እያሳረርሽ ብትሄጂ ነገ ትደክሚያለሽ። ከመድከምሽ በፊት ዛሬ ነው መቆም ያለብሽ። ዛሬ ነው መጠንከር ያለብሽ። ዛሬ ነው ጀግንነትሽን ሰዎች ከጎንሽ እንዲቆሙ፣ ዛሬ ጀግንነትሽን ሰዎች ከጎንሽ ቆመው እንዲረዱሽ፣ በማንኛውም ነገር እንዲያግዙሽ ማድረግ ያለብሽ ዛሬ ነው። ነገ ከወደቅሽ በኋላ አይደለም። ነገ ስትወድቂ ማንም ዞሮ ነው የሚያይሽ የለም፣ ማንም ያነሳሽ የለም። እናትሽም ጥላሽ ትሄዳለች አይደለም። እንደዚህ ተራ ወንድ ማለት ነው። እናትሽ ትተውሻለች። ብዙዎቹን አይተናል። ስለዚህ እንደዚህ ሆና እንድትተውና የራሷን መስመር እንድትይዝ የምታገኟት የምትሏት ካላችሁ አገናኙኝ። አለበለዛ ደግሞ ዩቲዩቤን ሼር አድርጉላት። እኔ በዩቲዩብ ላይም ብዙ ነገር የምናገረው ስላለኝ ስለሷ ታዳምጠኝ ማለት ነው የምፈልገው። ከዚህ በላይ ምንም የምለው ነገር የለኝም። እንግዲህ ሴት ራሷን ታስከብር ነው የምለው። ከዚህ በላይ የለኝም። አመሰግናለሁ። ሩታ ማሪ እኛ ስንት ተናግረናል። ኤንዌይ ተይው በቃ خلاص በድፍን ይቅርና ኤንዌይ መናገር ያስፈልጋል። በቤታችን እየሰማችን ነው። በቃ ኦዲየንሶቿ ታስከብር። 4 ነጥብ ሌላ ምንም አንልም። ኦዲየንሶቿ ይሁን ታስከብር። እኛ አንቺ ራስሽ አስከብር እያልናት ነው። ለኛ ምን ታስከብር? ታዳምጠን በቃ ይዛ የምትመጣው ማወቅ አለባት። ምንም ይሁን ምን ግን ብቻውን እሷ ዝቅ የሚያደርግ መሆን የለበትም። ወር ደግሞ በቤቷ በራሷ ቤት በራሷ ቻናል ነው። ስለዚህ ሄደኛል ፈቅዶ ሌሎቻችሁ ሐሳባችሁ ግለጹ። ቪዲዮ ያያችሁ ብቻ ደህና ናችሁ? መስከን እና በትላንትና ቪዲዮ ማታ በተለቀቀው ቪዲዮ ታሪጃለሁ። እውነት ለመናገር በጣም ነው የሚያስጠላው። ለምን እንደተቀበለችው ለምን ለሱ በሩን ራሱ እንደከፈተች አላቅም። ግን ያው እኛ አሁን ለሷ መናገር ድንጋይ ላይ ውሃ ማፍሰስ ነው የሚሆነው። ሁላችሁ ብዙ ተናግራችኋል። በውስጥ መስመር ምናልባት ተናግራችሁ ሊሆን ይችላል። ግን ያው ማንም ሊሰማን አልቻለም። ስለዚህ እኔ ምንም ምለው ነገር የለም። ሁሉንም ነገር ጊዜ ያመጣዋል፣ ጊዜ ያነሳዋል፣ ጊዜ ይጥለዋል እንደሚባለው። ሩታዬ መቼ እንደሆነ ልብ አድርጋ ልባ ወደ ራሷ ተመልሳ ከዚህ ነገር ወጣ እኛንም የምታስከብረን እሷንም የምትከበርበት ቀን መቼ ይሁን እኔ አላቅም። ለሁሉም ነገር ጊዜ ያለው ብዬ ነው የማስበው እኔ። ራችሁ ላይ ቅድም ትመጣለች ምናምን ነገር ብላችሁ ነበረ። ከቻላችሁ ሼር አድርጉላትና ብትመጣ በጣም ብዙ ኦዲየንሶች ይመጣሉ። እሷ በምትጣችበት ሰዓት ላይ ብዙ መናገር የምንፈልገው ነገር ካለ እንዲነገራት ካላችሁ ሼር አድርጉላትና ገብታ መወያየትና ኦዲየንሱ የሚላትን መስማት ካለባት ተስማ። አይ ካለች ደግሞ በራሲ መስመር ነው የሚሄደውም ካለች ደግሞ ሐሳቧን እንድትነግረን እንፈልጋለን። እኛም በሌላ ስራ መስራት ስለምንፈልግ እኛም በሷ ምክንያት እየተሰደብን እየተዘቀዘቀን የማይባል ቃል እየተባለን በዚህ ሁኔታ መቀጠል ስለሌለብን ማለት ነው። እንደ ሴት እንደ እናት ብዙ የሚሰማን ነገር ይኖራል። እኛ ለሷ ብለን ለወደፊት ሴቶች እህቶቻችን ብለን መሰደብና መረገጥ የለብንም። በቃ ሌላ ርዕስ ይዘን በሌላ ርዕስ መሄድ እንችላለን። ካለች የምታገኟት ካላችሁ ሼር አድርጉላትና መታ መወያየት ከቻለች ብዙዎች ስለሚመጡ ሩታ መግባቷን ሲያውቁ ብዙዎች በመጡበት ሐሳባችንን ሰጠን መስማማት እንችላለን። አይ ካለች በራሷ መስመር የምትሄድ ከሆነች እሰየው። አይ ይመለከታችሁም የምትለንም ከሆነ ደግሞ እሰየው። በእኛ በማናቀው ልጆቻችንን መሰደብ የለባቸውም፣ እኛም መሰደብ የለብንም። አናቃትም አታቀንም፣ በሚዲያ ነው መናቃት። ግን እንደ ሴት እንደ እናት የተሰማንን አብረናት አልቅሰን አብረናት አዝነን እዚህ ጋር ደርሰናል። ካሁን በኋላ ደግሞ እያለቀሰንና እያዘንን እየተሰደብን የምንጓዝበት ምክንያት የለውም። የምትሰማን ከሆነ ታክብረን አለቀ። ኦዲየንስ ክብር አለው። ባይዘዋይ ቲጂ እዚህ ጋር መጥታ ዲስከስ ታደርጋለች ማለት በእጅ ሰማይ እንደመንካት ነው። ይሄ አታደርገውም፣ አድርጓም አታውቅም ከዛም በፊት
ግን ታዳምጣለች፣ በደንብ አድርጋ ታዳምጣለች። ቢኮዝ ፍሬንድ ስለሆነ ማለት ነው። እኔ አሁን እሺ ማን የታለች ሹሹ ጌስት ላኪ። የኔ ኔትወርክ በጣም ፈዛዛ ነው። ጌስት ላኪ ማር ኦር አንድ ቁጥር ጻፊ። ስለዚህ እኛ አሁን የምንፈልገው ለመስማት ከኦዲየንስ ጋር ተጋብታ ነው የሚመስለኝ። እኔ እውነቱን ለመናገር አሁን ከኦዲየንሶች ጋር ከነዛ ኦዲየንስ ጋር ተጋብታ ነው ይሄን ሁሉ የምታረገው እንጂ እኔ ይሄን ነገር ፈልገው አይደለም ነው የሚመስለኝ። እኔ እንደኔ ምክንያቱም የምትለቀውን ነገሮች የምትፖስተውን ነገሮች እያያችሁ ከሆነ ከነሱ ነው ህልውሃን ከነሱ ጋር ፉክክሯ። ግን እስከ መቼ እንደሆነ እኔ አላውቅም ወላሂ። አይ ሀያት እኔ ከነሱ ጋር እልህ ይዟት ምናምን ሳይሆን ወይ ለዶላራቸው ብሎ ነው የሚለቁት። ከማንም ጋር እልህ ሊያስይዘት አይገባ። ቢኮዝ ትናንትና የመጡ ልጆች ናቸው። ግን አብርሃም ያያቸው ነው ባሏ ምን እንደሚያደርግ። ኢቭን ትናንት የመጡ ኦዲየንሶች እነሱ ያዳምጣል። እሱ ገባችሁ? የነሱ አይዲያ በእንደዚህ ከመጣ እንዲህ እናደርጋለን ብሎ ሲፈክሩበት ለጥዋቱ ጥሩ ነገር ይዞ ይመጣል፣ ያስተካክላል። ሩታ ግን እሺ ጥሩ ነገር ይዛ መጣ ከባሏ ጋር የተጨቃጨቀች ሊመጣ ኩኛ ችግር የለብንም። ሩታ ግን ሁሉ ጊዜ ጭቅጭቅ ስለሆነ ብቻ ነው የሚደብረን ያለው። ሁሉ ጊዜ በቃ አንድ ቀን ሐነን ሚታርቂ አንድ ቀን ጥሩ ነገር ስለሌለበት ነው። ከማንም ጋር እልህ ትጋባ ችግር የለብንም እኛ። ግን አንዳንድ ጊዜ ደግሞ ጥሩ ነገር ይዛ መጣ ሌላ ቀን ደግሞ እልህ ብትጋባ ደስ ይለናል። እንደዚህ እየሰራ ነው። ባሏ እኮ ጥሩ ቦታ እያዘ ነው። ፍቅር እያጫወተ ነው። ሰው ደግሞ ነገር እያጫወታት ነው። ይሄ ደግሞ መሆን የለበትም። ሰርች ትሆናለን። እንደነሱ ወጥተን መናገር እንዳለብን ያስተማረችን ከሆነ ትንገረን። እኛ ወጥተን እንቋጣት ነው ለራሷ። እኛ ተቆጣን ለራሷ የምትመለስ ከሆነ ወጥተን እንቋጣት። ከዛ ውጭ ግን እኛ እንዳለን ሆነን እንድንቀጥል ከፈለገች ደግሞ ታዳምጠንና ታክብረን። በቃ በጭቅጭቅ አትምጣ። ኢቭን የሆነ ጥሩ ነገር ይዛ ትምጣ። እንዴ በሳምንት አንዴ በመጣችበት ቤቷ ጥሩ ነገር ይዛ ትምጣለን። በሌላ ቤት ተጨቃጭቃ ትምጣለች። ኦኬ ከተቀበለችው ሰው በቤቷ ግን ጥሩ ነገር ይዛ ትምጣ። እንደ ኦዲየንስ እኮ ሩታ ብቻ አይደለም የወደዳት ቻናሉን ጭምር ነው የሚወድላት። ቻናሉን ጭምር አድጎ እንዳይ ነው የሚፈልገው። የሩታ እድገት እኮ ቻናሏ ነው። ክብሯ ዝቅ ማድረግ የማይቀር ቻናሏን እድገቷ ሰው ቪው ነው እድገቷ፣ ላይክ ነው እድገቷ። ያ ነገር ከሌለ ደግሞ ይደብራል። በቃ ኢቭን ደግሞ ላይክ እና ቪው የሌለበት አይዲያ በጣም ነው የሚሰለቸው። 300 ጋር ለማስገባት ኦዲየንሶቿ እንዴት ላይ እናታች እንደሚሉ በሐሳብ በተግባር ይሄ ደግሞ መረዳት ካልቻለች እኛ ምን እናደርጋለን? ይሄ ደግሞ መስተካከል ያለበት ነገር ነው እና ሌሎቻችሁ ሐሳባችሁ ግለጹ። ያው ዛሬ ደግሞ ከወንድሜው ጋር የለቀቀውን ቪዲዮ ካያችሁ በቃ ለሷ እንዳጠቃላይ ፍላጎት እንደሌለው ከሷ ጋር መሆን እንደማይፈልግ አንዳንድ ሰዎች ደግሞ ጭራሽ መቀበል አቅቷችኋል ብሎ ነው የተናገረው ዛሬ። ለምን መቀበል እንዳቃታችሁ እኔ አላቅም። እኔ ያለኝን ነገር ከሷ ጋር ጨርሻለሁ፣ ማይሆን ነገር ነው ብሎ አስሬ የተናገረ ነው። እሺ ግን እሷስ ለምንድን ነው እንደዚህ ብለ ቆርጥ አድርጋ ለኛ ተናግራ ለሷም አስቆርጣ በጥኑ ነገር ለምንድን ነው ማትመጣልን? በቃ የኔ ጥያቄ ሁሌም ይሄ ነው። በቃ ስራ ይሁን እሺ፣ አስሬም ስራ ይሁን ለምሳሌ እና ለምንድን ነው በቃ በዚህኛ ያክል ሰው ሁሉ እንዲጠላት የምታረገው? አሁን እኮ ብዙ ኦዲየንሶች እኮ አለት የሚወዷት። አሁን እኛ እሷን ፕሮፋይል ስላደረግን ብቻ አይደለም ወላይ በስተጀርባ ቢወዷት ብዙ ሰዎች አሉ። ለምንድን ነው ግን እሱን አይታ ሁሉን ነገር እርግፍ አድርጋ ትታ በቃ በሰላም ብትመጣ ከሱም ጋር ርቃ ከሱ ውዥንግጥም ጋር ርቃ ራሷን የመሰለ ነገር ይዛ ብትመጣ ወላይ ሰው እንዴት ይቀበላት ነበረ? አሁን ይሄ ባለችበት ሁኔታ ነው በቃ ለምንድን ነው እንደዚህ የምታረገው? ለምንድን ነው ራሷን እንደዚህ የምታረገው ብሎ ነው በቃ ሰው ሁሉ እንትን የሚናገረው እሷን። እኔ እሷን መጥፎ ነገር ስለሷ መጥፎ እንዲያወሩም አልፈልግም። እኔ ራሱ መናገር አልፈልግም ወላሂ። ግን ያው በቃ አንዳንዴ ደግሞ ወዳችሁ ሳይሆን ግዴታ በቃ መናገር እንትን ትላላችሁ። ስለዚህ ያው እሺ ቆይ ማለት ነው ባሏ አልፈልጋትም ብሎ እኔ አልፈልጋትም መቀበላቶችን ወይ ብሎ ከመጣ ለምን በቤቱ ይዟት ነው ይመጣ? ለምንድን ነው ካሜራ ስትጠራው
እንዴ አየር እንኳን እንደሷ አትሮጥ አትፈጥንም። አምቡላንስ እንኳን በዚህ ልክ አትፈጥንም። ለምን ከአምቡላንስ እና ከአየር በላይ የፈጠነ የሚመጣባት ስትል ሲደወልበት ለምን የሚመጣው? አልመጣም ብሎ ባይለ ለምን ይመጣል? ተረስጣ እኮ ዛሬ ጠየቀው እኮ በቃ ዴቭ እኮ ጠየቀው ተናገረ። ያኒ እዚች ጋር የሚያወራው ነገር ልንገርሽ። ሰላም እኔ ማን ጋር ያለ ባክግራውንድ ወይ ውዴ ሚትሽን ክፈቺ እንትን አደረኩት እኔ ሚት አድርጋቸዋለሁ ብዬ ድምጽ ሰምቼ እና ባክግራውንድ ልንገርሽ ማለት ነው። ልንገርሽ የሱ ነገር መልካም በውስጥ ፈልግሻለሁ ማርያም መልካም የሆነ ነገር እየሰማሁ ነው። መልካም ሩታ እንደወደድንሽና እንዳከበርሽ ቅጥሃ ከመቀንህ በየብስራቴ دحاني زيادة دحاني ولا لا كم يكني خي سلام زار بس كل طعنا عندنا طيب نصخي سلامي يا دحاني كبلا كزلالس باكجراوند بتقرنا هزار بكانش يا سب عندما رأيو نمنتاي يانسا اودينسا زي تدامت نمنتاي باودينسا زبلو اتسمع انسو نحمش فرن 10 فرن خحغوس نعا سمان زي سمان دهابي ام ميديا بفقدو غزا اندخدن دزره سما خير على اي زاربني نعا بقى زق غيري يونسو نبعل كف ندبل ززاره مالتي سلامنتاي نفسا اي تخبرن سلامنتاي اي تكالاخلن سلامنتاي اودينسا اي تخبرن نمنتاي طعي فيديو اي تبلن حلفوا فيديو نايت مال فيديو جسي نمنتاي علامه اي تلقيقو وتتحسوا طراي ولا خيكون ساعاتك سب مسدقه من كريه يو ስለዚህ ኦዲንስ ታይ ይስልቺ ማለት ይኸምዝታት አታሐዛ ኦዲንስ እሱ ባልዋ ማለት ነው። ባልዋ ከሷ ጋር ይጭቅጭቅ ከዛችን ወርም ፍቅር የተጫወተ ራሱን እያስከበረ ነው። ኢቭን ተቀባይነት እያገኘ ነው። እሷ ግን በራሷ እጅ ነው ሰው እንዲጠላትና ሰው እንዲንቀት እያደረገች ነው። ይሄ ደግሞ ይቆም እያንነውኛ ይቆም። ይሄ ማለት አንፈልግም በቃ ከማንንም ጋር ልትጋባ ይሄው እያለ ነው ያላችሁ ነው። እኔ አላይም እሱ ከማየት እንኳን እኔ የሞተ ሰው ቆፍረ ማየት ይሻለኛል ማለት ነው። ልንገራችሁ ማለት ነው። እኔ በቤቱ አልመጣም እየጠሩኝ ነው የሚል ከሆነ ለምን ነው ሲደወልለት የሚሄደው? ማን አንሳለው? ስልኩ እጁ አይደለም እንደሚያነሳው ወይስ እንትን ሮቦት ነው የሚያነሳው? ዛሬ አንድ ነገር ልንገርሽ። ቆይ ሃይ አንዴ እኔ ስለሱ ብዙ ማውራት አልፈልግም ስገደል ይበከነ ምናምን እኔ ግን ባጭሩ ማለት ነው አልፈልግሽም እያለ ከሆነ እነሱን እየጠሩ የሚል ከሆነ አይምጣ። እሱም ቢ ካለ ሩታ ማትመጣም እኮ እሱም ቢ አልመጣም አላነሳም ካለ ስልክ እኮ ሩታ እኮ ማንንም ይዛ አትመጣም። ራሷን እንደምታስከብራለች ብቻዋን ትመጣለች። እንደው ምን አለ ባደረከው አንተ ተመለስክ ምን አለ ባስከበር እንደው እንዴ ባልካት እንዴ አልመጣም አትጥሪኝ በቃ ብላት ስትደውል አታንሳስልክ ወንድ ሆነና አታንሳስልክ። ያኔ ተስፋ ቆርጣ ብቻዋን ትመጣለች። ሲደውልልህ እየሮጥ ትመጣ ግን ሚዲያ ላይ ማጣጣሉ ግን ደስ አይልም። ገባ ምንም ሳይኖር ነው እዚህ እንድትደርስ ያደረገችው። ምንም ሳታውቅም ብዙ ነገር እንድታውቅ ያደረገችው። ትናንትና ጥሩ ነገር ያደረገልህ ሰው ትናንትና ምርኩዝ የሆነልህ ሰው ግን ዛሬ ምርኩዝን ከጣልኩ በኋላ ግን እትረማመድበት በጣም ሸኝ ነው። ገባ ሚስትህ ናት እቺ በጥሩ ነገር ብታመጣ ጥሩ ነገር ብትሰራ ኑሮ እኮ አንተ እኮ ትከበራለህ፣ ሚስትህ ትከበራለህ፣ ልጅህ ይከበራል። ገባ ሌላ ሌቭል ላይ ናችሁ የምትሆነው። አየህ በመጥፎ ነገር አስመጥታት እንዴት ህሊናህን ይተኛል? እንዴት ይሰራል ህሊናህ? እስከ ስትተኛ አልጋህ ላይ ስትሄድ እስኪ የምትሰራው ኢቭን አልጋችን ላይ ስንሄድ እኮ የምንሰራው ስራ አእምሯችን ላይ የሚጻፈው ያን እስከ አስበው እስኪ ዞር ብለን እስኪ ሚስቴ ምን ያደረግኳት ነው? የልጄ እናት ነው። ልጄ ከሚስቴና ከኔ ምንድን ነው የሚማረው? እሺ ለልጅ እንኳን አንተ መልስ ትሰጠዋለህ፣ ታስረዳዋለህ። ገባ ድራማ ነው እንኳን ልትለዋለህ። ልጅ ግን ለሌሎች እንዴት ነው የሚያስረዳው? በምን አንግል ነው የሚያስረዳው? እስኪ ለልጅ አስብ። ለሚስት አትሰብላት። ቆይ አባቷና እናቷ ይሰብላት። እሷ እኔ እንጃ የሷ አባትና እናት ለራስ ምን እያደረጉ እንዳሉ አላውቅም። ልጃቸው ለምን ቀኑታ እንደማያመጡ አላውቅም። እህቶቿ ደግሞ ማትረቡ ደግሞ እህቶቿ ደግሞ አላችሁ። ከእናንተ አይነት እህት ገደል መግባት ይሻላል፣ መሀን መሆን ይሻላል። እኛ የምናውቀው እህት እናንተ የምታስተምር ከሆነ ረስቸው ነበር እንዴ? እናንተ የምታስተምር ከሆነ ምንም ነገር ቢፈጠር ምንም ነገር ቢደረግ ማንም ሰው ከእህቱ ጎን ነው የሚሆነው። አይነው ከእውነት ጎን መሆን አለበት። ግን ይሄ ስራ እስከሆነ ድረስ አስተማሪ እስካላችሁ ግን ከእህታችሁ ጎን መሆን አለባችሁ። እየመጣችሁ የእህታችሁ ባል እያመገሳችሁ እህታችሁ ከምታጣጡም እህታችሁ ወደ ራሷ እንድትመለስና በራሷ አይዳ እንድትመጣ ብታግዟት። መጣችሁ ኢቨን አዲስ አበባ ድረስ ከሷ ጋር ብትሰሩስ
ከዚህ ስራ እንድትወጣ ብታግዟት። በጣም አስመሳዮች ናቸው። እኔ ደፍራችሁ አላውቅም፣ ግን እንድንደፍራችሁ እያደረጋችሁ ነው። አታናግሩን። خلاص አርፋችሁ ተቀመጡ እህቶች ያለ ራሱ። አንቺ ደግሞ እህቶች እንዲስተካከሉ አድርጊ። አንቺ እሺ ራስን ዝቅ አድርገሻል። አንዴ እህቶች ለምንድን ነው ራሳቸው ዝቅ የሚያደርጉ? ለምንድን ነው ብዙ ሰው እየሄደ ኮሜንት ለነሱ የሚሳደቡ?